ለመድፈኞቹ ደጋፊዎች እጅግ አስደሳች ዜና ተሰምቷል። አርሰናል በቀጣዩ የክረምት የዝውውር መስኮት የመጀመሪያ ፈራሚውን በእጁ እንዳስገባ ተረጋግጧል እየተባለ ነው። ለመድፉ ደጋፊዎች ይህ እጅግ አስደሳች ዜና ነው። በተቃራኒ ደግሞ አርሰናል በምልመላ ስህተቶች ምክንያት ያጣው አንድ ኮከብ አለ። የፓሪስ ሳን ዠርማውን ኮከብ ኺቪቻ ክቫራትስኬሊያን የማስፈረም እድል እንደነበረውና ሳይጠቀሙበት እንደቀረ አዲስ መረጃ አመላክቷል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በክረምቱ በጣም በርካታ ተጫዋቾችን እንደሚያሰናብቱና ትልልቅ ተጫዋቾችንም ለማዛወር እየሰሩ እንደሆነ መረጃዎች ወጥተዋል። ሸጋ ስፖርትን ሰብስክራይብ ማድረግ እንዳትዘነጉ። እንደ ከዚህ ቀደሙ ሁሉ መረጃችን ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ትላንትና ምሽቱን ከተሰማው አዲስ አስደሳች ዜና እንጀምራለን። አርሰናል ከሪያል ሶሴዳዱ ማርቲን ዙቢሜንዲ ጋር ዝውውሩን ለማጠናቀቅ ስምምነት ፈጽሟል። ሁለቱ አካላት በመርህ ደረጃ በዝውውሩ ዙሪያ እንደተስማሙ ቤን ጃኮብስ የተባለ ይህንን ዝውውር እየተከታተለ ያለ ጋዜጠኛ ይፋ አድርጓል። አሁን የቀረው የውድድር ዓመቱ መጠናቀቅና በሁለቱ ክለቦች መካከል ፊርማ ማኖር ብቻ ነው ተብሏል። ማርቲን ዙቢሜንዲ ወደ አርሰናል የሚመጣው አዲሱ ተጫዋች ይሆናል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ይህንን ተጫዋች ወደ መድፉ እንዲቀላቀል ለማድረግ ጠንካራ ስራን ሰርቷል። ከአንድሪያ ቤርታ ባለፈ የቀድሞ የስፖርቲንግ ዳይሬክተሩ ኤዱና ረዳቱ ጄሰን አይተን ይህንን ተጫዋች ወደ አርሰናል እንዲመጣ ለማድረግ ጠንካራ የሚባለውን ስራ አስቀድመው ሰርተዋል። የ26 ዓመቱ ተጫዋች በሁሉም ጉዳዮች ዙሪያ ከአርሰናል ጋር ተስማምቷል። አሁን የሚቀረው በክረምቱ ክለቡን መቀላቀል ነው ተብሏል። ማርቲን ዙቢሜንዲ የአርሰናል የክረምት የዝውውር መስኮት የመጀመሪያ ፈራሚ መሆኑ የተረጋገጠ ዜና ነው ተብሏል። የቀድሞ የአርሰናል መልማይ አርሰናል ኺቪቻ ክቫራትስኬሊያን የማዛወር እድሉን ሳይጠቀምበት እንደቀረ አጋለጠ። 2022 ላይ ይህ ተጫዋች ወደ ናፖሊ ከማምራቱ በፊት አርሰናል በእጁ ማስገባት የሚችልበት እድል ነበረ ብሏል። ኺቪቻ ክቫራትስኬሊያ በዳይናሞ ቲቢሊሲ አካዳሚ ያደገ ከዚያ በኋላ በራሽያ ከፍተኛው ሊግ 2019 መጫወት የጀመረ ተጫዋች ነው። በሎኮሞቲቭ ሞስኮ በውሰት የጀመረው ተጫዋች ለሩቢን ካዛን ደግሞ በቋሚነት ተሰልፎ ነበረ። ይህ ጆርጂያዊ ተጫዋች ወደ ሀገሩ ክለብ ዳይናሞ ባቱሚ ተመልሷል። ከዚያ በኋላ ነው ናፖሊ በ13 ሚሊዮን ፓውንድ ተጫዋቹን በእጁ ያስገባው። አሁን ይህ ተጫዋች በጥር የዝውውር መስኮት ፓሪስ ሳን ዠርማ 70 ሚሊዮን ዩሮ ከፍሎ የግሉ አድርጎታል። በዓለማችን እግር ኳስ ካሉ እጅግ አስፈሪ የመስመር አጥቂዎች መካከል የ24 ዓመቱ ክቫራትስኬሊያ አሁን የሚጠቀሰው ተጫዋች ነው። የቀድሞ የአርሰናል መልማይ ቶማስ ፔዥኒ እንደተናገረው ከሆነ ይህንን ተጫዋች ገና ከሩቢን ካዛን ጀምሮ ሲከታተሉትና ሲመለምሉት እንደነበሩ ያስታውሳል። ቶማስ ፔዥኒ አርሰናልን ወክሎ ይህንን ተጫዋች የመከታተልና የመመልመል ኃላፊነት እንደተሰጠው ይናገራል። ነገር ግን ክቫራትስኬሊያ በሩቢን ካዛን በነበረ ጊዜ ያሳይ የነበረው ደካማ ብቃቱ ለፕሪሚየር ሊግ የሚመጥን መስሎ እንዳልተሰማው ይናገራል። የጆርጂያ ታዳጊ ብሔራዊ ቡድን ወደ ፖላንድ አምርተው የማጣሪያ ጨዋታዎችን ያደርጉ ነበረ። የኔ ስራ ደግሞ እዚህ ተጫዋች ላይ ትኩረት አድርጎ መከታተል ነበረ። በእርግጥ እርሱም ብቻ ሳይሆን ዙሪኮ ዳቪዳሽቪሊንም የማየት ኃላፊነት ተሰጥቶኝ ነበረ። ከዚያም ወደ ሩሲያ ተመልሼ ሲጫወት ተከታትየዋለሁ። እድገቱን ለረጅም ጊዜ ስከታተለው ቆይቻለሁ ሲል ለዌዝሎ የተባለ መገናኛ ብዙሃን ቶማስ ፔዥኒ ይናገራል። ይህንን ተጫዋች ለመከታተል ብሎ ባመራበት አንድ ጨዋታ ላይ ያስተዋለውንም ይናገራል። በድሮ የሩቢን ካዛን ስታዲየም ላይ ነበረ ዳይናሞ ሞስኮን ሩቢን ካዛን ይገጥማል። ሴባስቲያን ዚያመኒስኪ በዚያ ጨዋታ ላይ ይሰለፍ ነበረ። ክቫራትስኬሊያ ከተጠባባቂ ወንበር ተነስቶ ወደ ሜዳው ገባ። ከዚያ በኋላ ሁለት ያልተሳኩ ድሪብሎችን ሲያደርግ ነበረ። ደጋፊዎች ለዚህ እንቅስቃሴው በጣም ኔጌቲቭ የሆነ አሉታዊ ምላሽ ነበር ያሳዩት። ከዚያ በኋላ በተደጋጋሚ ብዙ ስህተቶችን ይሰራ ነበር። ጫናውን መቋቋም አልቻለም። በራስ መተማመኑን በጨዋታው ላይ አጥቶ ነበረ። ተጫዋቹ በጣም ጥቂት ሺህ የሚቆጠሩ የካዛን ደጋፊዎች የሚፈጥሩትን ጫና መቆጣጠር ሲያቅተው ለተጫዋቹ ጥሩ የሚባል ሬት እንዳንሰጠው አስገድዶናል ሲል ፔዥኒ ይናገራል።
በአንድ ጨዋታ ላይ በታየ ነገር ሪፖርቶችን መጻፍ እጅግ ከባድ ነው። ነገር ግን እኔ የተመለከትኩትን ነገር ሪፖርት መጻፍ ነበረብኝ። ማጠቃለያ ኮንክሉዥን የሚሆኑ ሐሳቦችን መስጠት ነበረብኝ። ሌሎች የረዘሙ በዛ ያሉ ምልከታዎች ያስፈልጉ ነበር። ነገር ግን በነበረው መረጃ የተወሰነው ውሳኔ ተጫዋቹ ወደ አርሰናል እንዳይመጣ እንዳደረገ ይናገራል። አርሰናል በዚህ ተጫዋች ምትክ ብራዚላዊውን የ22 ዓመት የአጥቂ ስፍራ ተጫዋች ማርኪኒዮስን በ5 ዓመት ኮንትራት ለሳኦ ፖሎ 3 ሚሊዮን ፓውንድ ከፍሎ አዘዋውሮታል። በሚኬል አርቴታ ስር ይህ ተጫዋች ያልተሳካ ዝውውር ሆኗል። ወደ ክሩዜሮም በአሁኑ ሰዓት በውሰት ተሰጥቷል። ፒያጅኒ ስለ ሊያንድሮ ትሮሳርድም ይናገራል። ከብራይተን 2023 ጥር ወር ላይ 27 ሚሊዮን ፓውንድ የተከፈለበት ሊያንድሮ ትሮሳርድ በሌጅ ፖዛን እና በጌንክ ጨዋታ ላይ ታድሞ ተጫዋቹን ይከታተለው እንደነበረ ገልጿል። የዚያኔ በቤልጂየም እያለ ሊያንድሮ ትሮሳርድ ለአርሰናል የሚመጥን ተጫዋች ነው ብዬ አላመንኩም ነበረ በማለት ይህ ሰው የነበረውን የምልመላ ሪፖርት ለአርሰናል ይፋ አድርጓል። ሊያንድሮ ትሮሳርድን በተመለከተ በጊዜው የነበረ የኔ እምነት በእንግሊዝ ውስጥ ላሉ የተወሰኑ ክለቦች ሊሆን ይችላል እንጂ እንደ አርሰናል ላለ ትልቅ ክለብ ይሆናል ብዬ አላመንኩም ነበረ ብሏል። አርሰናል እነዚህን ተጫዋቾች አስቀድሞ ባለማዘዋወሩ ስህተት የፈጸመ ይመስላችኋል? ኮሜንት ላይ አስተያየቶቻችሁን ጻፉልኝ። አንድሪያ ቤርታ በመጀመሪያው የክረምት የዝውውር መስኮቱ በለንደኑ ክለብ እጅግ ከፍተኛ ስራ ይጠብቀዋል ተብሏል። ኑኖ ታቫሬሽ፣ አልበርት ሳምቢሎኮንጋ፣ ፋቢዮ ቪዬራ እና ኦሌክሳንደር ዚንቼንኮ ከአርሰናል ጋር የሚለያዩ ተጫዋቾች ይሆናሉ። በክረምቱ ጆርጂኒዮ ወደ ፍላሚንጎ፣ ኬረን ቲርኒ ደግሞ ወደ ሴልቲክ እንደሚያመሩ ተረጋግጧል። የቶማስ ፓርቴ ኮንትራት አሁን ድረስ የተረጋገጠ ነገር የለውም። ጋናዊው የአማካይ ስፍራ ተጫዋች ምናልባት ከክለቡ ሊለቅ የሚችልበት እድል እንዳለ እየተነሳ ይገኛል። በመጀመሪያው የክረምት የዝውውር መስኮቱ አንድሪያ ቤርታ በጣም በርከት ያሉ በክለቡ የማይፈለጉ ተጫዋቾችን የማሰናበት ኃላፊነት ተጥሎበታል። በምትኩ ደግሞ ብዙ ተጫዋቾችን ለማዘዋወር እየተንቀሳቀሰ ይገኛል። አንደኛው ቪክቶር ዮኬሬሽ ነው። ይህ የአጥቂ ስፍራ ተጫዋች ከስፖርቲንግ ሊዝበን ወደ አርሰናል መምጣት በሚችልበት እድል ዙሪያ ክለቡ እየተማከረ ይገኛል። አርሰናል ከዊሊያም ሳሊባ የወደፊት ዕጣ ፈንታ ጋር በተገናኘ ጥርጣሬ እንዳይኖር ፍላጎት አላቸው። 2027 ክረምት ድረስ በአርሰናል ቤት ኮንትራት ያለው ተጫዋቹ በሪያል ማድሪድ እየተፈለገ ይገኛል። ይህንን ፈረንሳዊ ተጫዋች የ15 ጊዜ የቻምፒየንስ ሊግ አሸናፊ አይናቸውን ጥለውበታል። ነገር ግን አርሰናል ይህንን ተጫዋች ኮንትራቱን ለማራዘም ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከሳሊባ ወኪሎች ጋር ንግግር ጀምሯል ተብሏል። አሁን ድረስ ክለቡ ለሳሊባ ሊያቀርብለት ያሰበውን የኮንትራት ማራዘሚያ ቦነስ እና የደሞዝ ክፍያ ይፋ አላደረገም። ነገር ግን ገና ንግግር ላይ ነው ተብሏል። የ24 ዓመቱ የመሃል ተከላካይ በአሁኑ ሰዓት በዓለማችን እግር ኳስ ካሉ ምርጥ የመሃል ተከላካዮች መካከል አንደኛው መሆኑን ባለፉት 2 ዓመታት አሳይቷል። ባለፈው ማርች መጋቢት ወር ላይ በነበረ ቃለ ምልልስ ኮንትራቱን ለማራዘም ምንም አይነት ችኮላ እንደሌለና በአርሰናል ቤት ደስተኛ መሆኑን ዋንጫዎችንም ከመድፈኞቹ ጋር ማንሳት እንደሚፈልግ ገልጾ ነበረ። ይህ ተጫዋች አሁንም ጥሩ የሚባል እግር ኳሴን በዚህ የውድድር ዓመት እየተጫወቱ አይደለም ብሎ ያምናል። ለአርሰናል በ33 የፕሪሚየር ሊግ ጨዋታዎች የተሰለፈው በዚህ ውድድር 49 ጨዋታዎች ላይ መካፈል የቻለው ሳሊባ በእንግሊዝ ፕሪሚየር ሊግ ጠንካራ የሚባለው የተከላካይን ስፍራ አርሰናል እንዲገነባ ምክንያት ሆኗል። ተጫዋቹ 2023 ላይ ከጋብሪኤል ማርቲኔሊ እና ቡካዮ ሳካ ጋር በጋራ ሆነው እስከ 2027 ድረስ የኮንትራት ማራዘሚያ መፈረማቸው አይዘነጋም። ተጫዋቹ ገና በ18 ዓመቱ ነበረ ሐምሌ 2019 ከፈረንሳዩ ክለብ ሶንቲቲየን የተዘዋወረው። እስከ 2021 የውድድር ዓመት ድረስ በዚያው በፈረንሳዩ ክለብ ከቆየ በኋላ ወደ ለንደን መጥቷል። ነገር ግን በአርሰናል ቤት ቋሚ ተሰላፊነትን እድል ማግኘት ስላልቻለ እስከ 2022-2023 ድረስ በፈረንሳዮቹ ኒስ እና ማርሴ በውሰት ሲጫወት አሳልፏል። ተጫዋቹ ወደ አርሰናል ከመጣ በኋላ በእያንዳንዱ የውድድር ዓመት አርሰናል የቻምፒየንስ ሊግ ተሳትፎን ማረጋገጥ ሲችል በተከታታይ 2 የውድድር ዓመታት ደግሞ ለፕሪሚየር ሊግ ዋንጫ ተቃርቦ ሁለተኛ ሆኖ አጠናቋል። አሁን የዚህን ተጫዋች ዕጣ ፈንታ በክለቡ ለማቆየት በማሰብ ነው አንድሪያ ቤርታ ከወኪሎቹ ጋር ንግግር የጀመረው። ግን የኮንትራት ኦፈር እስካሁን አልቀረበለትም።
ሚኬል አርቴታ ወጣቱን ኢተን ዋኒየሪን በተመለከተ አዲስ መረጃ አጋርቷል። ይህ ተጫዋች በቶሎ የጨዋታ ደቂቃዎቹ ሊቀየርለት ይችላል ተብሏል። በዚህ የውድድር ዓመት ክስተት የሆነው ኢተን ዋኒየሪ 36 ጨዋታዎችን አድርጓል። 9 ጎሎችን ሲያስቆጥር 2 ደግሞ አሲስት ማድረግ ችሏል። ከነዚህ 36 ጨዋታዎች 15ቱን ቋሚ ሆኖ ሲሰለፍ 21ዱን ደግሞ በተጠባባቂ ወንበርነት ጀምሯል። በጥቅሉ 1300 በላይ ደቂቃዎችን በዋናው ቡድን ተሰልፎ ማድረግ ችሏል። ይህ የአማካይ ስፍራ ተጫዋች ለአርሰናል ጥሩ የሚባል ተስፋን ማሳየት ችሎ ነበረ። ነገር ግን ከሚያዚያ 4 ወይንም ከኤፕሪል 12 የብሬንትፎርድ ጨዋታ በኋላ ይህ ተጫዋች እጅግ የተወሰነ ደቂቃ ነው ሜዳ ላይ እያሳለፈ ያለው። ከኢፕስዊች ታውን ጋር 33 ደቂቃ፣ ከክሪስታል ፓላስ እና ከቦርንመዝ ጋር 4 ደቂቃ፣ በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙሩ መርሃ ግብር ከፓሪስ ሳን ዠርማ በተሸነፉበት ጨዋታ በባከነ ደቂቃው ተሰልፈው ነበረ። በመልሱ መርሃ ግብር ግን ኢተን ዋኒየሪ አልተሰለፈም። ይህንን ተከትሎ ከሊቨርፑል የእሁዱ ጨዋታ አስቀድሞ ጥያቄ የቀረበለት ሚኬል አርቴታ ተጫዋቾችን የበለጠና ያነሰ ደቂቃዎችን የምንሰጥበት ሞመንቶች፣ ቅጽበቶች አሉ። ብዙ ተጫውቷል። ማንም ሰው ከጠበቀው የበለጠ ብዙ ጨዋታ ነው በዚህ የውድድር ዓመት የተጫወተው። ነገር ግን ባለፉት ጥቂት ጨዋታዎች ትንሽ ደቂቃዎችን የተሰለፈው። በእነዚህ ጨዋታዎች ይህንን ተጫዋች ለማሰለፍ የሚሆን ኮንቴክስት የለም ሲል ተደምጧል። ሚኬል አርቴታ ስለ ኢተን ዋኒየሪ ሲናገር ከዚህ በኋላ ግን ኢተን ዋኒየሪ ወደ ጨዋታ የሚመጣበትና ብዙ ደቂቃዎችን የሚያገኝበት እድሎች በጣም በቶሎ ይመጡለታል ሲል አረጋግጧል። በአርሰናልና በማንቸስተር ሲቲ በጥብቅ ሲፈለግ የነበረው የባየር ሌቨርኩሰኑ ፍሎሪያን ቪርትዝ ምርጫው በዚያው በጀርመን በባየር ሚዩኒክ አድርጓል የተባለው የ22 ዓመቱ ጀርመናዊ አማካይ በዓለማችን እግር ኳስ ካሉ ምርጥ የአማካይ ስፍራ ተጫዋቾች አንደኛው ተደርጎ ይቆጠራል። ይህ ተጫዋች በፔፕ ጓርዲዮላም ሆነ በሚኬል አርቴታ እጅጉኑ ይደነቃል። በባየር ሌቨርኩሰን ያለው ኮንትራት ፍሎሪያን ቪርትዝ እስከ 2027 የሚያቆየው ነው። ባለፈው የክረምት የዝውውር መስኮት ባየር ሚዩኒክ ተጫዋቹን ለማዛወር ቢፈልግም ነገር ግን ሌቨርኩሰን 150 ሚሊዮን ዩሮ የዝውውር ጥያቄ ለሚዩኒክ አቅርበውላቸው ነበረ። እንደ ቢልድ ከሆነ አሁን ፍሎሪያን ቪርትዝ ከባየር ሚዩኒክ ጋር ተስማምቷል ተብሏል። በክረምቱ ዋና አሰልጣኙ ሻቢ አሎንሶ ከክለቡ እንደሚለያይም አሳውቋል። ይህንን ተጫዋች ባየር ሚዩኒክ ለማዛወር እስከ 100 ሚሊዮን ዩሮ ወይንም በፓውንድ 85 ሚሊዮን ፓውንድ ድረስ የሚጠጋ የክፍያ ፓኬጅን ለሌቨርኩሰን ያቀርብላቸዋል። በዚህ የውድድር ዓመት ፍሎሪያን ቪርትዝ 16 ጎሎችና 13 አሲስቶችን ማድረግ የቻለ ድንቅ የአማካይ ስፍራ ተጫዋች ነው። ሻቢ አሎንሶ በክረምቱ ከክለቡ ጋር በአሰልጣኝነት እንደማይቀጥል ካሳወቀ በኋላ ሌላ የተሰማው አዲስ ዜና ፍሎሪያን ቪርትዝ ከባየር ሚዩኒክ ጋር እንደተስማማ የሚገልጽ ነው። ይህንን ተጫዋች አርሰናል እና ማንቸስተር ሲቲ ፈልገው የነበረ ቢሆንም ነገር ግን እንደ ሜትሮ ድረገጽ ከሆነ ተጫዋቹ ወደ ባየር ሚዩኒክ በክረምቱ ያመራል ተብሏል። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደ እናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። የቀድሞ የአርሰናሉ ተጫዋች ጃክ ዊልሸር በኖርዊች ሲቲ ያለው ቆይታ እንደሚያበቃ ተረጋግጧል። የኖርዊች ሲቲ ዋና አሰልጣኝ ዮሐንስ ሆፍታርፕን መሰናበት ተከትሎ በጊዜያዊ አሰልጣኝነት የቀድሞ የአርሰናሉ አማካይ ጃክ ዊልሸር 2 ጨዋታዎችን በቻምፒየንሺፑ ክለብ መምራት ችሎ ነበረ። በእነዚህ 2 ጨዋታዎች ከሚድልስብራ ጋር አንደኛውን ያለ ጎል አቻ ሲለያይ ከካርዲፍ ሲቲ ጋር ደግሞ 4-2 በሆነ ውጤት አሸንፏል። የ33 ዓመቱ እንግሊዛዊ በቀጣዩ የውድድር ዓመት ይህ ክለብ አዲስ አሰልጣኝ በዋና አሰልጣኝነት እንደሚቀጥር ማሳወቁን ተከትሎ ከክለቡ ጋር መለያየትን ምርጫው አድርጓል። ጃክ ዊልሸር ፍላጎቱ በሌሎች ክለቦች በዋና አሰልጣኝነት መስራት እንደሆነ ዚ አትሌቲክ አስነብቧል።
ይህንን ፍላጎቱን ደግሞ ሊያሟሉለት በጣም በርከት ያሉ ክለቦች ኮንትራቱን እያፈላለጉ ይገኛሉ። ይህ ሰው ለ2 ዓመት ተኩል በአርሰናል ከ18 ዓመት በታች ቡድን ውስጥ በአሰልጣኝነት ቆይቷል። ጥቅምት ወር ላይ ነበረ ወደ ኖርዊች ይህንን ስራውን በመልቀቅ ያመራው። አሁን ጃክ ዊልሸር ወደ ዋና አሰልጣኝነት ስራ የመምጣት ፍላጎት ስላለው በኖርዊች ሲቲ ረዳት ሆኖ መስራትን አይፈልግም።